ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ ምልአተ ጉባኤ ተጠናቀቀ። ምልአተ ጉባኤው ከጥቅምት 11 እስከ 17 ቀን 2018 ዓ.ም ድረስ ስለ ቤተ ክርስቲያን መንፈሳዊ ማህበራዊና ምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት ሰፊ ውይይት አድርጓል። በውይይቱም ለቤተ ክርስቲያንና ለሀገር ጠቃሚ የሆኑ ውሳኔዎችን አስተላልፏል። ከነዚህም ውሳኔዎች መካከል ግንቦት 2017 ዓ.ም ቅዱስ ሲኖዶስ ምልአተ ጉባኤ የተሰየመው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትንም ውጤት ለግንቦት 2018 ዓ.ም ምልአተ ጉባኤ እንዲያቀርብ ጥብቅ መመሪያ አስተላልፈዋል። በተጨማሪም ገዳማውያን መነኮሳትና መነኮሳያት ለአገልግሎትና ጉዳይ ለማስፈጸም ወደ አዲስ አበባ ሲመጡ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ማረፊያ የሚሆን ቦታ እንዲያገኙም ወስኗል። ምልአተ ጉባኤው በበዓላት አከባበር፣ በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶችን፣ ያልተገቡ እንቅስቃሴዎችንና ከስርዓት የወጡ የአገልግሎት አፈጻጸሞችን መታረም እንዳለባቸው ውሳኔ አስተላልፈዋል። ጉባኤ ቤቶችን ዓለም አቀፍ ተቋም በማድረግ ከራሳችን አልፈን ውጮችንም ማስተማር እንደሚገባ ተጠቆመ። ይህ የተባለው በደብረ ታቦር ደብረ ልዑላን መድኃኔዓለም ቤተ ክርስቲያን የአራቱ ጉባኤያተ መጻሕፍት ምስክር ጉባኤ ቤት G+5 ዓለም አቀፍ መንፈሳዊ የትምህርት ማዕከልን ጨምሮ ልዩ ልዩ ፕሮጀክቶችን ለመፈጸም ትናንት ጥቅምት 16 ቀን 2018 ዓ.ም በተካሄደው የገቢ ማሰባሰቢያ መርሃ ግብር ላይ ነው። በመርሃ ግብሩ መምህራን በጸሐ ዓለሙ እንዳሉት ጀርመኖች እንዴት ግዕዝ ያስተምሩናል፣ እኛ ዓለም አቀፍ ተቋም ከፍተን የራሳችንንም ጨምሮ ውጮችንም ማስተማር አለብን ሲሉ መልእክት አስተላልፈዋል። በተጨማሪም ተማሪዎቻችን ለኛ ስራዎቻችን ናቸው፣ አስተምረን ለቤተ ክርስቲያን አገልግሎት ማስተማራችን ሳያንሰን ስለ ግንባታ መጨነቅ የለብንም፣ ቢያንስ ሀሳብ ይዘን ስንመጣ ምዕመናን ሊያግዙን ይገባል ብለዋል። በቅዱስ ላሊበላ ደብረ ሮሃ ገዳም ለሚገኙ የአብነት ተማሪዎች ነጻ የሕክምና አገልግሎት ተሰጠ። በማህበረ ቅዱሳን ላሊበላ ወረዳ ማዕከል ሙያ ገዳማትና አብነት ትምህርት ቤቶች አገልግሎት ክፍል የጤና ባለሙያዎች ህብረት በአጠቃላይ ለ239 አብነት ተማሪዎች ነጻ የሕክምና አገልግሎት መስጠቱን የጤና ባለሙያዎች ህብረት አስተባባሪ ዲያቆን ዶክተር ጌቴ ገልጸዋል። ዲያቆን ዶክተር ጌቴ ለስራቸው መሳካት ከፍተኛ ተሳትፎ ያደረጉትን የጤና ቡድን አባላትንና የሆስፒታሉ ሰራተኞችን በሙሉ አመስግነው በጎ አድራጊዎች፣ አጋር አካላትና ባለድርሻ አካላት የመድኃኒት ግብዓትንና መሰል ድጋፎችን እንዲያደርጉ ጥሪ አቅርበዋል። ለሕክምናው የወጣው ወጪ በገንዘብ ሲተመን ከ44300 ብር በላይ መሆኑን ማዕከሉ ባደረሰን መረጃ ለማወቅ ችለናል። በግቢ ጉባኤያት ለሚገኙ አማካሪ አካላት ስልጠና ተሰጠ። አማካሪ አካላቱ በዋናነት የግቢ ጉባኤያት ንስሐ አባቶችን የያዘ ሲሆን በሰንበት ትምህርት ቤቶች የሚገኙና በማህበረ ቅዱሳን አገልግሎት በምክክር መርሃ ግብራት የሚሳተፉ አባላትን ያካተተ መሆኑ ታውቋል። ስልጠናው ምክር ፈልገው ወደ ቤተ ክርስቲያን የሚመጡ ምዕመናንን ለማገዝ ከፍተኛ ሚና እንዳለው በማህበሩ የአዲስ አበባ ማዕከል የሰው ሀብት አስተዳደር ምክክር ክፍል ኃላፊ አቶ ጥላሁን ረጋሳ ተናግረዋል። በተጨማሪም ይህ የስልጠና መርሃ ግብር ትውልድን የሚያግዝና ቀርቦ ለመወያየት የሚያስችል ነውም ብለዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።